ልትወጪ ነው አላት። ሄርሜላ ለአብርሽ ቤቷን ልትለቅለት ነው። ፋሚሊዎች አብርሽ መኖሪያ አጥቶ አብርሽ መሄጃ አጥቶ ማደሪያ አጥቶ ምናምን ነገር በቃ ሄርሜላ ቤቷን ልትለቅለት ምናምን ነገር ሽር ጉድ እያለችለት ነው። ገና ቤት ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ወተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ስለዚህ አሁን ምን እንደስማማ ነው? እሺ ጠራሽ። ምን እንደስማማልህ ልንገርህ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩህ። አሁን ደግሞ እኔ ልውጣልህ እዚህ ቤት ረፍት አድርግ ሀሳቤና ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ነው? ሁሉ መልካም? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሁሉ መልካም፣ ሁሉ ሰላም እንደሆነ ባለ ሙሉ እምነት፣ ባለ ሙሉ ተስፋ ነኝ። ዛሬም እንደተለመደው በአዲስ ነገር መጥቻለሁ። እዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቱን ተጫኑ። ላይክ በማድረግ እንድታበረታቱ ስል በትህትና ጠይቃለሁ። ዛሬም አዲስ ቪዲዮ ተለቋል። ያው አብርሽ ሄርሜላ ጋር ሄዷል። ሄርሜላ ቤቷን ልትለቅለት ነውና አብርሽ እንዲኖርበት አብርሽ እንዲገባ እሷ ለመውጣት አብርሽን አንተ ግባ እኔ ልውጣ እያለችው ነውና አንዳንዴ የምታደርገው ነገር በቃ በጣም ግራ እያጋባች ነው ሰውንና የእሱም ድርጊቶች በጣም ያወዛግባሉ። ማለት የሚያሳየው ሪአክትና እዛ ጋር ያለው ንግግሮቹ ምናምን ነገር በጣም ግራ ያጋባሉና በቃ ቀጥታ ሄርሜላ ወስና ነው የወጣችው። አብርሽን ከቤት አውጥታ ራሷ ቤት አስገብታ ለማኖር በቃ ወስናለች። እንደዛ ነው የሚመስለውና እንዴት አንድ ሴት ልጅ ወንድ ልጅን እኔ ልውጣልህ አንተ ግባ ትለዋለች? እኔ ልውጣ አንተ ገብተህ ኑርበት ምናምን ነገር የሆነ እንትኗ በጣም ያዘነችለት ምናምን ይመስላል። በጣም በቃ ቤት በማጣት የተንከራተተ ቤት አጥቶ በጣም በቃ ችግር ውስጥ ወድቆ ምናምን ነገር ያለ አይነት ሰው ይመስላል። መሄጃ ያጣ ሰው ይመስላልና አንዳንዴ በቃ ልጅቷ የምታደርገው ነገር ጤነኝነቷን እንኳን ሰው እንዲወዛገብ ታደርጋለች። እና ጥሩ የሚያስብላችሁ ሰው እኮ ወደ ትዳራችሁ፣ ወደ ልባችሁ፣ ወደ ቤታችሁ እንድትመለሱ ምናምን ነገር ነው የሚያበረታታው። ጭራሽ በቃ ከቤት ሙሉ ለሙሉ ሁሉንም ነገር ትቶ ልጁንም ትቶ እቷንም ትቶ በቃ እዛ ጋር ያለው ያው ትላንት እንደለቀኩላችሁ ነው። ቤተሰቡ ነገሮችን ለማስተካከል እህትየው ነገር ውስጥ ገብታለች ምናምን ነገርና ሰው ለማስታረቅ ይሯሯጣል ምናምን ጥሩ ነገር ለማድረግ ይንቀሳቀሳል። እሷ ነገሮችን የባሰ ለማበላሸት አንዳንድ ሰው በቃ መልካም ምናምን ይመስልና ከጀርባችሁ ሊያጠቃችሁ ሊጎዳችሁ ምናምን ነው የሚፈልገውና እርግጠኛ ሆኜ ከሩታ ጋር የተያዘችው ህልህ ነው እንጂ እንደዚህ እያደረጋት ያለው አብርሽን ከመውደድ አንፃር ምናምን አይመስልምና የሱ ደግሞ መጃጃል በጣም የሆነ አንዳንዴ አይምሮ ቶሎ ሊነቃ የሚገባበት ጉዳይ ላይ አይምሮ ሳይነቃ ፈዞ የሚያደርገው ነገር በሙሉ በጣም ግራ ያጋባል ፋሚሊዎች። እና በቃ ግልጽ ነው። አንዳንዴ እባብ እኮ ለስላሳ ነው፣ ግን በነደፋችሁ ጊዜ ነው መርዙን ባወጣባችሁ ጊዜ ነው የሚገድላችሁና ምንም ነገር በቃ ጥሩ ነው ንግግሯ ምናምን ደስ ይላል። ያዘነችለት ምናምን ይመስላል። በጣም ጥሩ ነገር አስባለት ምናምን ይመስላል። ግን ከኋላዋ የሆነ በጣም ክፉ ቅርና ፕሮግራም አላት ይችላል። በቃ አብርሽ ወደ ቤቱ ጭራሽ እንዲመለስ አትፈልግም። አብርሽ ደስተኛ ሆኖ እንዲኖር አትፈልግም። ስለዚህ አሁን የምታሳየው ሪአክት ምናምን ነገር ከመውደድ ምናምን ብቻ የመጣ እንዳይመስላችሁ። ከእንደዛ አይነት ነገር ብቻ የመጣ አይደለም። ውስጡ የሆነ ተንኮልና ሸር አለው። ፋሚሊዎች አብርሽ እዛ ቤት ቢገባ ምን ሊፈጠር እንደሚችል ማሰብ ነው። ስለዚህ አንዳንድ ጊዜ በጣም የሆነ ሰው ልጅ አይምሮ መንቃት አለበት።
እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ስመጣ የሆነ ቤት ላይ ቁጭ ብዬ ያሰብኩት ሀሳብ አለና ሻንጣ ምናምን አዘጋጅታለች ምናምን በቃ አሁን ለመውጣት ምናምን አስባችኋል። እሷ ወጥታ ምናምን ነገር በቃ ቤተሰቧ ጋር ልትሄድ ቤተሰቧ ምናምን ደግሞ ሲጠይቃት ምናምን ለምን መጣሽ ምናምን ብሎ ሲጠይቃት ለአብርሽ ቤቴን ለቅቄለት ምናምን ልትለው ማለት ነው። የማይመስል ነገር እኮ ነው። አንዳንዴ ቤተሰቧ ምን አይነት ነገር ፊል ሊያደርግ እንደሚችል አስቡ ፋሚሊዎች። ለአብርሽ ቤቴን ለቅቄ መጣሁ ስትል ቤተሰቦቿ ምን ሊሏት እንደሚችሉ አንድ ባለትዳር ለሆነ ሰው ከሚስቱ ጋር ተጣልቶ ለወጣ ሰው እሷ በጣም በቃ እንትን ብላ ቤቴን ጥዬ መጣሁለት ብላ ወደ ቤቷ ምናምን ስትመለስ የሆነ በቃ ምትሄድ ምናምን ይመስላል። በጣም የሆነ እንትን አለ ታውቃላችሁ። እውነትም አብርሽ ልግባ ቢል እሷ ብቻህን ኑር ብላ ምናምን ምትሄድ ምናምን ነገር እንደዛ ጭራሽ የማይታሰብ ነገር ነው ፋሚሊዎች፣ ጭራሽ የማይታሰብ ነገር ነው። እሺ ውጪልኝ በቃ እኔ እኖራለሁ ምናምን ቢላት እንኳን አብርሽ እቺ ልጅ ምትሄድ አይነት ነገር አይደለችም። ትንሽ ቆይታ በቃ አንተ አንዱ ክላስ እኔ አንዱ ክላስ ትላለች። ከዛ ትንሽ ቆይታ ደግሞ አንድ ላይ ለምን አናድር ወደ ማለቱ ነው የምትመጣው። በጣም በቃ እንትኗ የጭንቅላት ስራዋ ለመጠቀም የምታደርገው ነገር በጣም እንዳልኳችሁ አንዳንዴ ያው ባብ ላይ መርዞ አይታይም። ከነደፋችሁ በኋላ ነው የምታውቁት። አሁን አቀዳበት ምናምን እንደሆነ ግልጽ ነውና በጣም በቃ ሻንጣ ምናምን አስባችኋል። እሷ በቃ ልብሷን ብቻ ነው ይዛ የምትወጣው፣ ሻንጣ ብቻ ነው ይዛ የምትወጣው ምናምን እረ የማይመስል ነገር ነው ፋሚሊዎች። እሱ ደግሞ እንደዛ እየተከታተለ ማየት አልፈልግም። እንደገና ደግሞ አማራጭ ሰጥቼዋለሁ። አንድ ክፍል ነው፣ አንድ ክፍል ላይ እረፍት ማለት ትችላለህ ምናምን ብዬዋለሁ እና እዚህ ቤት ወጥቼ አብርሃም ቢያንስ እዚህ እረፍት እንዲያደርግ እፈልጋለሁ። ይሄን ነገር የወሰንኩበት ምክንያት ምንድን ነው? እኔ ከቤት ወጥቼ እሱ እዚህ መጥቶ እረፍት እንዲያደርግ እፈልጋለሁ እያለች እረፍት ልትነሺው ነው ወይ እረፍት እንዲያገኝ ልታደርጊው ነው? ያልገባን ነገር አሁንም እኮ እረፍት እየነሳሽው ነው። አሁን አብርሽ ህይወቱ አላረፈችም እኮ በጣም በቃ ልታሳርፊው ምናምን የሞከርሽ የመሰለሽ ህይወቱን በቃ ምስቅልቅሉን እያወጣሽ ማለት ሊመስልሽ ይችላል። እያሳረፍሽው ምናምን አንቺ ሊመስልሽ ይችላል፣ ግን ምንም አይነት ነገር አብርሽ እረፍቱ እየተሰማው አይደለም። ምንም አይነት ነገር ቢያደርግ ፋሚሊዎች እርግጠኛ ሆኜ ምንም አይነት ደስተኝነት አይሰማው። ለምን ደስተኛ እንደማይሆን ታውቃላችሁ? እዛ ጋር ያዘነበት ሰው አለ። ሩታ ያዘነችበት አብርሽ አሁን በሚያደርገው ነገር እውነትም እሱ ደስተኛ ነው አይታሰብም። ሰው ላይ ግፍ እያደረጉ ራስ መደሰት በጣም አይቻልም። ያ ነገር ራሱ ነው የሚከተላችሁና ሰላም ሆነን አብረን እዚሁ ብንኖር ደስ ይለኛል። ግን ደግሞ በዚህ ሀሳብ ካልተስማማ እኔ ውጭ ላይ ሰው ሲንከራተት ማየት ስለማልፈልግ ቤቴ ለቅቄለት እወጣለሁ ማለት ነው። ሲንከራተት ምናምን በቃ ማየት አልፈልግም እያለች ነው። ውጪ ላይ እሷ ልትንከራተትለት ነው። እሷ ምናምን ቤት ልትፈልግለት በትርፍ ጊዜዋ ደላላ ናት እንዴ? የቤት አከራይ ምናምን እንትን ናት እንዴ? የሆነ በቃ ለሱ የታጣ ቤት ምናምን እሷ ስለወጣችለት በቃ የሆነ ለሷ ምናምን ተፈልጎ የሚገኝ ምናምን ይመስላል። ጀስት ወንድ ልጅ እኮ ነው ቢንከራተት እንኳን በሱ ነው የሚያምረው። አንቺ ከቤት ከምትወጪ እሱ ተንከራቶ ቤቱን አግኝቶ ተከራይቶ ቢኖር ይሻላል አንቺ ወጥተሽ ከምትንከራተጪ ማለት ነው። እና በጣም አንዳንዴ ደግሞ በጣም እያሞካሻት እኮ ነው ፋሚሊዎች። ይሄ ልጅ ራሱ አንዳንዴ ጤነኛ አይደለም እንዴ? ቆይ ጤነኝነቱ እንኳን አሁን እኮ እያጠራጠረን ነው። በጣም በቃ እንድትሽኮረምም አሁን ባላት ስሜት ሌላ ስሜት እንዲጫር ምናምን ነገር እያደረጋት ነው። በቃ በጣም እያሽኮረመማት ምናምን አይነት ነገር ነውና አሁን ያላት ስሜቷ ላይ ሌላ ስሜት እንዲጨመር ምናምን ለማድረግ እየሞከረ ነውና
በጣም ከባድ ነው። ፎቶውንም ምናምን ቤቷ ላይ ሰቅላለች። አጀብ ነው፣ አጀብ ነው፣ አጀብ ነው። ጭራሽ በቃ ፎቶውን ምናምን ሰቅላ የሆነ ልታማለን። እንደዚህ አይነት ፎቶ ራሱ እዛ ቤት ላይ ኧረ በስመ አብ። አይታችኋል? ካሜራ እንኳን ሲደረግ በቃ የሆነ አትራክት እንዲያደርግ ምናምን ተፈልጎ ምናምን ነውና የሆነ ተለጥፋ ያለችበት እንትን በቃ ግድግዳዋ ላይ ለጥፋ ምናምን እሱ ምናምን በቃ ፎቶን አይቶ እየተደሰተ ምናምን ነውና አረ አረ ተው 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 ተው። ይሄ ምንድነው ይላል። ኧረ በጣም ግራ ያጋባ ሰው ነው የምር። ኧረ ግባበታ ግባበት፣ ልትገባበት እኮ ነው የሚመስለው። ግባ። ኧረ ተው 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 ተው። ምን አለ እዚህ ጋር? ቆይ ሸተተህ አደነቅከው አይደል? ለምን አታልፍም? ምንድነው እንደዚህ? አረ ወይኔ! አረ በጣም 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 ብልግና ነው። ምን ማለት ነው? የሆነ ውስጥ ልትገባበት እኮ ነው የሚመስለው። እስክስታ መጣችለት ምናምን ነገር። ኧረ ተው። ምንድነው ቆይ ያስተማራችሁ ምናምን ያለው ነገር ምንድነው? የሆነ እውነትም አንዳንዴ በጣም ሰው እንደዚህ አይነት መንገድ እንዲሄድ ምናምን ነገር ነው። አንዳንዴ ቤተሰብ የሚባል ነገር አለ። የሆነ ጥሩ እኮ ነው፣ መልካም ሆኖ ቤተሰብን ለማስደሰት እንኳን መሞከር፣ የኔ ልጅ እንደዚህ ነው ምናምን እንዲባል ለማድረግ መሞከር ጥሩ ነውና እሱ ሊገባበት እሷ እስክስታ መጣችለት። በጣም በቃ የሆነ መፈላለጋቸውን ምናምን ለማሳየት ምናምን እንትን እያሉ ነውና እጅግ በጣም የሆነ ስህተት የሆነ ነገር ለማድረግ እየሞከሩ ነው። የእሱ ደግሞ መሽኮርመም ምናምን ነገር ልጅቷ ሌላ ነገር እንድታስብ እየገፋፋት ምናምን ያለውና ከእንደዚህ አይነት ስህተት ማትቆጠብ ከሆነ የትኛውም ነገር ሊስተካከል አይችልም። ቤተሰቦችም ሊደሰቱ ምናምን ነገር አይችሉም። እና አንዳንዴ የምታደርጋቸውን ነገሮች በሙሉ በጥንቃቄ ብታደርግ ጥሩ ነው። ምንድነው በቃ የማይጠቅምህን ነገር መቁረጥ አቅቶህ ነው እንዴ? ወይ መተው አቅቶህ ነው እንዴ? ከሷ ርቀህ መኖር አትችልም እንዴ? መተው አትችልም እንዴ? በቃ ያ ነገር ለኦዲየንስ ለቤትህም ለቤተሰቦችህም ምናምን ነገር ምንም አይነት ደስታ እየሰጠ አይደለም። ከሷ ጋር የምታደርጋቸው ነገሮች ምንም እያስደሰተ አይደለም። እስኪ በቃ አቁመህ ከሷ ጋር ያለን ነገር ከታርገ እስኪ ከሩታ ጋር እርቅ የምትፈጥሩበትን መንገድ ለምንድን ነው የማትፈልገው? ለምንድን ነው የማትፈልገው? በቃ ማንም እየተደሰተብህ አይደለም። ከቤተሰብ በአንተ ደስተኛ ሆኖ ልክ ነው የሚል የለም። ስህተትህ ጎልቶ 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 በጣም እየወጣ ነው። ዛሬ ደግሞ እያደረክ ያለው ነገር እጅግ በጣም ስህተት ነው። ዛሬ እዚህ ደረጃ ላይ ከመጣህ ነገ አብረህ አለማደርህ ምንም አይነት ጋራንቲ የለውም። ነገ ደግሞ አብረህ ልትተኛ ትችላለህ። በዚህ እንደዚህ ከሳቅ በዚህ በጣም ደስተኛ ከሆንክ እሷን ለማስቆም ካለሞከርክ ነገ ደግሞ አብረን እንደርስ ስትል በቃ አብረህ ልታድር ነው ማለት ነው። በጣም በቃ አንዳንዴ ቆራጡን አንዳንዴ ያልክ የሆነ ሰው ሌላ ጉጉት ውስጥ እንዲገባ ምናምን አታድርግ አብርሽ። አንቺም ደግሞ ራስሽን በቃ ቆጠበሽ መኖር የሚባል ነገር እኮ አለ። በቃ የሆነ በአፉም ይሁን ምናምን በልቡ ባይሆን በአፉም አልፈልግሽም ምናምን እያለ በቃ ከማይፈልግሽ ሰው ጋር ለምንድን ነው እንደዚህ የምትሆኚ? ለምንድን ነው ይሄን አይነት ሪያክት ማሳየት የፈለግሽው?
ህይወትሽን ለምንድን ነው የማታስቢው? ስለዚህ ፋሚሊዎች በጣም የሚያስቅ እሷም ደላላ ትመስላለች፣ ቤት ልታገናኘው ምናምን ይመስላልና ይሄ ነው የኛ ግላዊ ሀሳብ። እናንተ ሀሳባችሁን በኮመንት ላይ አስቀምጡልን። ይህንን ቤት ላይክ ማድረጋችሁን እንዳትረሱ። እንደተለመደው ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቻው፣ ወዳችኋለሁ። ሰላም ውድ ቤተሰቦች፣ ጊዜያችንንም ብዙ ነገራችንን የሚያቃጥለውና እሱ ደግሞ እንደዛ እየተንከራተተ ማየት አልፈልግም። እንደገና ደግሞ አማራጭ ሰጥቼዋለሁ። ባለሁለት ክፍል ነው፣ አንድ ክፍል ላይ እረፍት ማድረግ ትችላለህ ምናምን ብዬዋለሁ እና በዚህ ሀሳብ ከኔ ጋር ከዚህ ቤት ወጥቼ አብርሃም ቢያንስ እዚህ እረፍት እንዲያደርግ እፈልጋለሁ። ይህን ነገር የወሰንኩበት ምክንያት ምንድን ነው? ልንገራችሁ። ሰላም ሆነን አብረን እዚሁ ብንኖር ደስ ይለኛል። ግን ደግሞ በዚህ ሀሳብ ካልተስማማ እኔ ውጭ ላይ እሱ ሲንከራተት ማየት ስለማልፈልግ ቤቴ ለቅቄለት እወጣለሁ። ችግሩ ያምራል። እውነት ጌታን ወዴት ለሚሄድ ነው? ለዚህ ሽብርቅ ያለሽ ነው። የምርክን ነው ጌታን ቤት ቁጭ ብዬ እኔ ቆይ ስሙ ሀሳቤን ልታስቀይረኝ ነው። ግራ ነው የምታጋቢ። በአንድ ቀን ተነስተን እንሂድ የሆነ ሀገር ከኢትዮጵያ እንውጣ ትችያለሽ። ቀልድሽ ብዙ ነው። እንደዛ አይደለም። ይሄ የእኔ ሻንጣ ነው። እሺ እንዴ ይኸው አያችሁ። ማን ነው ግን ልጁ? እንዴት ደግሞ ስታምር! ዛሬ ቲሸርት ያምራል። አመሰግናለሁ። አንተም ታምራለህ። ምን ነው ምንም ፎቶ ያምራል። የሰቀልሽበትን ቦታ ጥሩ ቦታ ነው። እሺ ቆይ አትልክ የሆነ የምወደውን ሽቶ ተቀብተሻል ወይ ጉዴ! አብርሃም እሺ አንተ እንዴ ሽቶ ነው እውነት ሽቶ ነው። እሺ እያሽኮረመምከኝ ነው። እንደዛ ነው የሚመስለው። በስመ አብ የምርክ ነው። ሽቶ እንዲደርስ ነው። ምን እኔ ድሮ ማውቀው ከኋላ እንዲህ ሲባል እንደዚህ ያላቀ አንቺ አስተያየትሽን አስተካክዬ። እሺ የምር ቢሆን ነገር አይን እያየሽ ይመስለኛል። ተነስራት እሺ እንዴት ልክ አማን ልክ እሺ በቃ እንደፈለግሽኝ። እኔ ግን ማለት ነው ካሜራ ደቅነሻል አይደል? አዎ ሰላም በላቸው። እሺ ኦዲየንስ ስላለ ነው ከበደክ ያፈርከው። በካሜራማን ውጣልና ምን ነው እንዴ አደነቅኩሽ መሰለኝ። አያምርም እንደው እባክህ። ቀሚስሽ ግን ሳይሆን ላይ ያምርብሻል ነው የሚባለው። ቀሚሱ ብቻውን ነው ያማረው። ቆይ ሄርሜላ አሁን ከባለፈው የተለየ ሀሳብ፣ ባለፈው አብረን እንኖር ነው ያልኩህ። አሁን ደግሞ እኔ ልውጣልክ፣ እዚህ ቤት እረፍት አድርግ። አንቺ ያምሻል ግን ቤተሰቦቼ ጋር ሄዳለሁ። ምንም ችግር የለውም። ምክንያቱም እዚህ ቤት እንኳን ስገባ እኔ ሰፈሩን እንኳን በደንብ አላውቀውም። አብርሃም ተዋ፣ ስምሽ ነው ሄርሜላ፣ ስምሽ ነው። አዎ በቃ ስለዚህ እኔ አንቺን አስወጥቼ መቼም ቢሆን አንገት ይታረዳታል እንጂ እዚህ ቤት አልኖርም። ከዚህ በኋላ ደግሞ ሁለተኛ እዚህ ቤት ከመጣሁ ሲጀመር ማለት ነው አብሬሽ አልኖርም ስላልከኝ ነው። እኔ ደግሞ ወሰኛለሁ። ይሄ ቁጭ ብዬ ያሰብኩበት ነገር ነው። ስለዚህ አንቺ በራስሽ አስበሽ የምትወስኛቸው ውሳኔዎች በዝተዋል። በእኔ ህይወት ላይ መወሰን ጀምረሻል ማለት ነው። አንቺ ማን ቤት ነሽ? አሁን ገና ፈጣሪ ውለታሽን ይክፈለው። እኔ ምንም ነገር የምልሽ ነገር የለም። ለእኔ አስበሽ ይህንን ነገር ማድረግሽ አስቢ። ማንም ሰው የራሱን ቤት ለቆ ለውጣለህ የሚል ማንም የለም። የፈለገ ነገር ቢሆን ማለት ነው አብሮ ለመኖር ምናምን ይስማማል እንጂ ለውጣ ፎቶ አለ። አራም ልጦኝ ነው ቅድም እንደዛ ያልኩት። ስትናፍቀኝ ፎቶ አለ ብለሻል እኮ። ስለዚህ ከፎቶ ታዲያ አየዋለሁ እንጂ አላቅፈውም እና ልለው አያወራኝ። ከፎቶች ጋር ቆይ ግን አረሳሳኸኝ እኮ ሀሳቤን አረሳሳኸኝ። የተዘጋጀሁበት ነገር እሺ ትንሽ ቆይልኝ። እኔ ላስጨፍርሽ። እንደዛ ሳይሆን ስማኝ፣ እሷን ስማኝ፣ አስተያየት ቤት አብረን እንፈልግ። ደላላሽ እንደቺ አብርሃም ግን በጣም የተዝናናህብኝ ነው ታውቀዋል። ዛሬ እናንቺ ደላላሽ በጣም ቅር እያልክብኝ ነው። ዛሬ አብርሃም እኔ ሀሳቤን አስቀይሮ እኔ ቤት ባለመግባቱ ሳይሆን ደስተኛ ሆንኩት። እንደዚህ ደስተኛ ሆኖ ስላየሁት ደስ ብሎኛልና ግራ ገብቶኛል። እውነት አሁንም ስሜቴ እሱ ጋር ነው። ሄዷል። በር ያለው ሄጃለሁ። በቃ መልካም ቀን